ቅድስትና ምሳሌን መንገድ ላይ አገኟቸው። ዝናና ማህሌት የሆነ ቦታ ላይ ቆመው እያለ አጋጣሚ ማህሌት ነበረች ያየቻቸውና እንዴ ቅድስትና ምሳሌ በዚህ ጋር አለፉልህ ብላ ስትነግረው ለዝና ጭራሽ በዚህ ሰፈር እንደፈለጋቸው መንቀሳቀስ ጀመሩ ማለት ነው ይልና ወዴት አካባቢ ነው የሄዱት ብሎ ከጠየቃት ልክ ካዩቸው በኋላ ቅድስትም እንዳትጠጉኝ ከተጠጋችሁኝ ለፖሊስ ነው የምደውለው ብላ ታስፈራራቸዋለይ። እያስፈራራቻቸውም እንግዲህ ዝናና ማህሌትም ምንም አይነት ነገር አልፈጽሙባቸውም፣ አልያዟቸውም፣ አምልጠዋቸዋል። ዛሬም በድጋሚ ሞገስ ሉላን አስመልጧታል። ዝናም አሁንም ቢሆን ሞገስ የተደበቀበት ገብቼ አገኘዋለሁ እንጂ እኔማ ሉላን ሳላስመልጥ ወይንም ሉላን ሳላገኝ እንቅልፍ አልተኛም፣ አሳየዋለሁ የገባበት ጉድጓድ ገብቼ ነው ሉላን ከሱ መንጭቄ የማመጣት እያለ ጉራውን እያወራ ይገኛል ማለት ነው። ኤፍራታም እንግዲህ ከማህሌት ጋር አንድ ላይ ቁጭ ባሉበት አጋጣሚ ዛሬ ደግሞ ምግብ የለም ወይ ብላ በምትጠይቅበትም ጊዜ ኤፍራታ ዛሬ እስኪ አንቺ እንጀራ ግዢ፣ እኔ ገንዘብ ጨርሻለሁ። ሲጀመር አንቺ ምንም ነገር በሌለሽ ሰዓት ከብሩኬ ጋር መጣላትና መለያየት አልነበረብሽም። አየሽ አይደል ዛሬ ላይ ምን ሁኔታ ላይ እንዳለሽ እያለ ትላታለች። ማህሌትም ወይኔ ማህሌት እኔ ለስንት ሰው እንዳልተረፍኩኝ ዛሬ እንደዚህ ይሁን መጨረሻዬ እያለች ትላለች ማለት ነው። ያው ኤፍራታም ምንም ያላት አማራጭ ከቤቷ እንድትወጣላት ይመስለኛል። በነገራችን ላይ ነገር እያላት ነውና አሁንም ቢሆን ከሱ ጋር እንድትታረቅ ነው እየገፋፋቻት ያለችው። ማህሌትም ከብሩኬ ጋር ከተለያየች በኋላ ህይወት እንደጨለመባትና ሁሉም ነገር እንደከበዳት ለኤፍራታ እየነገረቻት ትገኛለች። የሚያሳዝነው ነገር ግን ብሩኬ እስከ መፈጠሯም ረስቷታል። ብሩኬም አሁን ለጊዜው እንግዲህ ስልኩን ዘግቶ የት እንደሄደ አይታወቅም። ዳጣም ለሞገስ በመደወል አሁንም ስልኩ አይሰራም እያለችው ነው። ምናልባት ክፍለ ሀገር እሄዳለሁ ብሎ ነበር፣ የእውነት እንዳለውም ክፍለ ሀገር ሄዶ የሆነ እያለች ትለዋለች። እናም ዳጣ ያው ለምንድን ነው የማያስበው? ሰው ያስብልኛል ብሎ አይጨነቅም ወይ? እኛ ዝጋ እየተጨነቅን እሱ ለምንድን ነው ጸጥ ብሎ የጠፋው? እያለች ነው ማለት ነው። እንግዲህ ዳጣ የድራማው ድምቀት የሆነች ልጅ። ሞገስም ማህሌትን የሆነ ቦታ ፈልግሻለሁ ለጥብቅ ጉዳይ ብሎ ስልክ ስለደወለላት ይህንን ለኤፍራታ ታወራታለች። ይህንን ስታወራት ደግሞ ኤፍራታ እንደዛማ ከሆነ በቃ እንጀራ ግዢ ብዬሽ ነበር አይደል እኔ እገዛለሁ ትላለች። ጥቅማ ጥቅም ልታገኝ ነው ብላ ነው መሰለኝ። ዝና ለምን እንደፈለጋት ስላላወቀኝ ምናልባችም ወይ አንድ ላይ እንኖር ሊለኝ ይችላል ብላ ስላወራቻት ኤፍራታ በደስታ እንግዲህ እንጀራ ገዛለሁኝ ብላታለች። እናም ይሄንን ስትሰማ ደግሞ ማህሌት በጣም እየተገረመች ነበረ በእህቷ በኤፍራታ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ምሳሌ የሚለው ድራማ እንደቀጠለ ነው። ቪዲዮውን ከመጀመራችሁ በፊት በላይክ ጀምሩት፣ አይከፈልበትም። ቅንነት ለራስ ነው። ቤተሰብ ሉላ እንግዲህ ዛሬ ላይም ያው አምልጣ ነው ያለችው። እኔ ግን የተያዘች መስሎ የነበረ በፍጹም አልተያዘችም። እድሜ ለሞገስ አስመልጧታል፣ እንዲሁም ዳጣን አስመልጧታል ማለት ነው። ሁለቱንም አልዋዟቸውም። ዝና የቀጠረው ያዝልኝ ብሎ ያዘዘው ሰውዬ እንግዲህ ምንም እንደማይፈይድ አሳይቶናል። ሉላን አስመልጧል። ሉላን አስመለጥኩኝ ብሎ ሲነግረውም ዝና የበቃውን ያክል ሰውየውን ቅጥቅጥ አድርጎ መንገድ ላይ ጥሎት ነው የሄደው። እናም ማህሌት እና ዝና ከተገናኙ በኋላም በጣም ከባድ ነገር እንደተፈጠረ ስለ ብሩኬ ጉዳይ ነበረ ያወራትና ቤቱም መኪናውም እንዳልተሸጠ፣ ምሳሌ ግን ከየት መጥቶ ገንዘብ እንዴት ታከመች አታውቅምና ማህሌት አልተሸጠም ብሎ ሲነግራት ይህንን ነገር በጣም ማመን አቅቷት እንዴት ሊሆን ይችላል? እንዴት ይህን እስከ ዛሬ ታወክ? ለምንስ አልነገርከኝም? እያለች ዝና ላይ ትጮህበታለች። ማህሌት ይህንን ነገር ሲነግራት በጣም ነው የደነገጠችው። ይልቅንስ ለምን አልነገርከኝም ብለሽ ሳይሆን ማለት ያለብሽ ልጅቷ ከየት መጥቶ ነው ገንዘብ የታከመችው የሚለውን ነገር ብታጣሪ አይሻልሽም ወይ? እያለ ሲነግራት አዎ አሁንም ቢሆን ማወቅ እፈልጋለሁ። ምሳሌ ብር ከየት አንጥቶ
ውጭ ሀገር ወስዶ ሊያሳክማት ቻለ። ታዲያ እንዴት ነው ይሄ ነገር ሊሆን የቻለው ብላ እየጠየቀች ነው። ዳጣም ለሞገስ ደውላ እንግዲህ ያው አሁንም ቢሆን ብሩኬ ስልኩ እየሰራ እንዳልሆነ እሷም ደግሞ አሁን ወደ እነ ምሳሌ ጋር መሄድ ይፈልጋለሁ፣ ምሳሌ በጣም ናፍቃኛለች እያለች ስታወራው ሞገስም እሺ ሂጂ ግን ራስሽን ጠብቂ እያለ ማስጠንቀቂያ ሰጥቷታል። ዳጣም ደግሞ ከዚህ በኋላማ አልፈራም፣ አሁንማ እኮ አባት ያለልኝ እያለች ትላቸዋለች ማለት ነው። ቅድስትም ቤት ውስጥ እንግዲህ በሀሳብ ተውጣ ነው ያለችው። ምሳሌ ቅድስትን ስታስተውል በጣም ትግዝ ብላና ከፍቷት ነበርና ምን ሆነሽ ነው ቅድስትዬ? ለምንድን ነው እንደዚህ የከፋሽ? በጣም ከፍቶሻል፣ አሳዘንሽኝ እኮ እስኪ ንገሪ ምን ላድርግልሽ እያለ ትጠይቃታለች። ቅድስትም ደግሞ እንዴ ምሳሌዬ አንቺ ልጅ ቆይ እያደግሽ ነው እንዴ? እንዴት ይህንን ሀሳብ ልታስብ ይቻልሽ? ምን ላድርግ ብለሽ ነው? አባትሽም ስልኩን ዘግቶ ጠፋ። እኔ እኮ ደግሞ ምንም አልተናገርኩትም፣ ማለትም ቀላል ነገር ነበር የተናገርኩትና ያንን ነገር ለምን ተናገረች ብሎ ነው መሰለኝ በዛው የጠፋው እያለች ትላታለች። ምሳሌም አይዞሽ አይዞሽ ቅድስትዬ በቃ አባዬ ይመጣል። ከመጣ በኋላም እንግዲህ በደንብ አድርገን ነው የምንጠይቀው የት ጠፍቶ እንደነበረ ስልኩንም ለምን እንዲያጠፋ እያለች ስትነግራት፣ አዎ በደንብ ነው የምንጠይቀው፣ ምናልባችም እኮ ይህንን ጊዜ ከሌላ ሴት ጋር እየተዝናና ይሆናል ስትላት፣ ምሳሌም እንግዲህ ይህንን ነገር ቅድስት ስታወራ ከሌላ ሴት ጋር ይዝናና ይሆናል ማለት ምን ማለት ነው አልገባኝም እያለች ትጠይቃታለች። ቅድስትም ስላለው ጉዳይ ታስረዳለች። ቅድስት ምንድን ነው ቆይ ነገሩ ቀናች እንዴ? ቀንታ ነው እንዴ በብሩኬ ማለት ነው? ይሄን ጊዜ እኮ ከሌላ ሴት ጋር እየተዝናና ይሆናል የሚለው ፓርት የቅድስት የቅናት ምልክት ይመስለኛል፣ እንደኔ ማለት ነው። እናንተስ እንዴት አያችሁት ይሄንን ንግግሯን የቅድስትን? ዝናም እንግዲህ ብሩኬ ምሳሌን በምን አይነት መንገድ እንዳሳከማት ለመሀሌት እየነገራት ነው። አደንዛዥ የሆነ እጽ ወደ ውጭ ሀገር ይዞ ሄዶ የዛን ይዞበት የሄደውን ብር በብዙ እነሱ ሰጥተውት ነበረ። ይህንን ነገር ደግሞ እያወቀ ነው በጣም ለከባድ ነገር ለከባድ ችግር እንደሚያጋልጠውም እያወቀ ተስማምቶ ይህንን ነገር ይዞ ሄደ ነው ምሳሌ እንድትታከም ያደረገው እያለ ለማህሌት ሲነግራት፣ ማህሌትም ደግሞ ይህንን ነገር እሱ እያወቀ እንዴት ሊያደርገው ይችላል? እና ታዲያ አሁን ምሳሌ በዛ አደንዛዥ በተባለው እጽ በተሰጠው ብር ነው ወይ የታከመችው እያለች ትጠይቀዋለች፣ ዝናን ማለት ነው። ዝናም አዎ አንቺ ደግሞ አይገባሽም እንዴ? ነገርኩሽ እኮ ታይላንድ ሄዶ ልጁን አሳክሟታል እያለ ነው ለመሀሌት። እናም ያው እንግዲህ ቤቱንም መኪናውንም ከመሸጥ አትርፎታል። ሰዎቹም ደግሞ በዛ ይዞላቸው በሄደው እቃ ላይ ትንሽ ብርም ጨማምረው ነበር የሰጡት። ለዛ ነው ዝናም እንግዲህ ለመሀሌት አሁን ላይ ቤቱ በምሳሌ ስም እንደሆነ ይነግራታል። መሀሌትም ይህንን ስትሰማ ብሩኬ እኮ ወንጀልን በጣም የሚፈራ ሰው ነበረ። ይህንን ነገር ግን እንዴት ሊዳፈር እንደቻለና እሺ ብሎ ተማምኖበት ለዛውም ልጁን ሊያሳክም እንደሄደ ምንም ሊዋጥልኝ አልቻለም እያለች ትጠይቀዋለች። ሌላው ደግሞ እንግዲህ ብሩኬ በህይወቱ ላይ ሌላ አደገኛ የሆነ ውሳኔ እንደወሰነም ለመሀሌት ያወራታል። መሀሌትም ምን አይነት አደገኛ የሆነ ውሳኔ ነው ደግሞ የወሰነው? እስኪ ንገሬ ታዲያ እያለች ባለችበት አጋጣሚ ያው ሳይጨርስላት ነው የተለያዩት ማለት ነው። ቤተሰብ ምን አይነት ውሳኔ ወስኖ ይሆን ብሩኬ በህይወቱ ላይ የሚለውን ደግሞ ያው በቀጣይ ክፍል ላይ የምናየው ይሆናል። አሁን ላይ ብሩኬ የለም፣ ስልኩም አይሰራም እየተባለ ነው። ቤት ውስጥ ሁሉም እሱን የሚወዱትና የሚያከብሩት ሰዎች ተጨንቀው ነው ያሉት። በተለይ ዳጣ እንዲሁም ቅድስትና ምሳሌ ቢያንስ ስልኩን እንኳ ክፍት አድርጎልን ስልክ ስንደውልለት ቢሰራ እንኳ የት እንደሆነና እንዴት እንደሆነ ብንጠይቀው ጥሩ ነበር። እንዴት ስልኩን አጥፍቶ ይጠፋል እየተባባሉ እየጠየቁ ይገኛሉ ማለት ነው። ሞገስና ሉላም እንግዲህ ለብዙ ጊዜ ሲናፍቁት የነበረውን የአንድ ላይ ቁጭ ብሎ መጫወትና መሳሳቅ አሁን ላይ ያው ተደብቀው በስጋት በጭንቀት ውስጥ ሆነውም ቢሆን እየተዝናኑና ፈታ ዘና እያሉ ይገኛሉ። በራሳቸው ክላስ አንዴ ክላስ ውስጥ ማለት ነው።
እናም ሉላም በጣም ደስተኛ ናት። ሉላም ያው የብሩኬ ጉዳይ ስላሳስባት ሞገስን ለምንድነው ስልኩ የማይሰራው እያለች ስትጠይቀው አዎ እስካሁን ድረስ ስልኩ ዝግ ነው፣ ቅድስትም ደግሞ በእኔ ምክንያት ነው እኔ ነኝ ያስቀየምኩት እያለች ነበረ። ግን ምን እንደሆነ አልገባኝም። በቀጣይ ክፍል ላይ ብሩኬ ተገኝቶ እንደሚመጣልን አንጠራጠርም። ቤተሰብ ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለነበረን ቆይታ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ በዛው ልሰናበታችሁ። ላይክ ሸር ማድረጋችሁን አትርሱ። ሀሳብ አስተያየት ኮሜንት ላይ ጻፉልኝ።